ስለ ክርስቶስ ፍቅር የማይገባን ሰው ስለ ሴት ፍቅር እንዴት እንነግረዋለን? ህይወታችሁ ያማረና የተስተካከለ እንዲሆን የምትፈልጉ ከሆነ የመጀመሪያ ቅኖች ሁኑ። በቃ በጣም ቅን ሴት ሁኑ፣ ቅን ባል ሁኑ፣ በቃ ቅን ወንድ ሁኑ። በተለይ በትዳራችሁ ውስጥ ትልቅ ነገር ካለው ነገር አንዱ ቅንነት ነው። ቀና ነገር ለሚስት ከሌለ ምንም ብታረግ እሷ አወላግደ ነው የምታየው። መግባባት የጠፋው መጀመሪያ ከእግዚአብሔር ጋር ሲጣላ ነው። ከእግዚአብሔር ጋር ሲጣላ ሰው ከራሱ ይጣላል። ከራሱ የተጣላ ሰው ደግሞ ከማንም ጋር አይስማማም። ህይወታችሁ እንዲያምር ከፈለጋችሁ መንገዳችሁ በጣም የተቃናና እንዲያምር የምትፈልጉ ሰዎች ካላችሁ ምናልባት ይሄን ቪዲዮ የምትከታተሉ ሰዎች አንድ ነገር አድርጉ። እሱም ምንድነው ብላችሁ ካላችሁኝ ልባችሁን ሲበዛ ንጹህ አድርጉት። በመጽሐፍ ቅዱስ ላይ እግዚአብሔር በጣም የሚወደውን አንድ ነገር አይታችሁ ከሆነ ያ ያያችሁት ነገር አንድ ነገር ቢኖር የልብ ንጽህና። መጽሐፍ ቅዱስ እንደውም በቀጥታ እንደ ህፃናት ካልሆናችሁ ይላል። እንደ ህፃናት ካልሆናችሁ፣ ህፃናት ቂም አያውቁም፣ ልባቸው ንጹህ ነው። በጣም ሲበዛ ይቅር ባዮች ናቸው። የፈለገ ብትበድሏቸው እንኳን የፈለገ ብታቆስሏቸው እንኳን ይቅርታ የማለት እድላቸው ወይ ደግሞ ተመልሰው እናንተን የማቀፍ እድላቸው ያንን ቁስልና ህመም የመርሳት እድላቸው በጣም ሲበዛ ከፍ ያለ ነው። ምን ስላላቸው ነው? በጣም ንጹህ ልብ ስላላቸው። የኛ እንግዲህ ከዛ የሁላችንም ንጹህ ልብ ከዛ ነው የዛሬ የደረሰበት ደረጃ ቢደርሰው። እየቆሰለ እየተሰደበ እየተነቀፈ እየተገፋ በብዙ ነገር ያ ንጹህ የነበረው ልብ ይቆሽሽና መጨረሻ ላይ ከፈጣሪያችን ጋር እስከሚያጣላን ድረስ የተረጋጋ ህይወት መምራትና መኖር እስከሚከብደን ድረስ ሰዎችም ከኛ ጋር በሰላም እንዳይኖሩ እኛም ከሰዎች ጋር በሰላም እንዳይኖረን ለሰዎችም ጤነኛ እይታ እንዳይኖረን ሰዎችም ለኛ ጤነኛ እይታ እንዳይኖራቸው ከሚያደርጉ አንገብጋቢ ነገሮች አንዱ የልብ ንጽህና። ልብ ንጹህ ሲሆን በነገራችን ላይ ያንተ ልብ ንጹህ ሲሆን ሰዎችን እንዳንተ ንጹህ አድርገህ ታስባለህ። ሰዎች ንጹህ ላይሆኑ ይችላል፣ እንደፈለገው ያስቡ። አንተ ግን ማሰብ እንዳለብህ ማሰብ ትችላለህ። ማንም እንደፈለገ ማሰብ ይችላል። እሱ እንደዚህ ነው፣ እሱ እንደዚህ ነው፣ እሷ እንደዚህ ናት፣ እሷ እንደዚህ ናት ሊል ይችላል። አንተ ግን እንደዚህ ናቸው እንዳልኩ በአይምሮ ውስጥ እንደሚሰማ መሆን ትችላለህ። በአይምሮ ውስጥ እንደሚሰማ መሆን የምትፈልግ ከሆነ ደግሞ ለአይምሮ የተዋቀረበት ነገር ይሄ በቅን አስተሳሰብ የተሞላ አይምሮ ሊኖር ይገባል። እና ሐሳቢ ከሆንክ እውነቴን ነው የምነግርህ፣ በምትነዳው መኪና፣ በመንገድ፣ በስራ፣ በሐሳብ፣ በእያንዳንዱ ነገር ቅንነትን ነው የምታስቀደው። የምትኖሩም እንደዛ ነው። የህይወቴ መርህ ነው እንደዚህ ነው መኖር የምፈልገው ብለህ በቅንነት ነው የምትኖረው። ቅን ሰው ደግሞ ለእግዚአብሔር ቅርብ ነው። ቅን ሰው ደግሞ መንገዱ ቀና ነው። ቅን ሰው እድሜው ረጅም ነው። ቅን ሰው ጤናው ሰላም ነው፣ አይምሮ ሰላም ነው። ይተኛል፣ ይበላል፣ ይጠጣል፣ ይነሳል። የእውነት እኔ እንደ ቅን አስተሳሰብና እንደ ልብ ንጽህና እዚህ ምድር ላይ ምን ያለ ነገር አለ? ባዶነት አይሰማ፣ ተስፋ መቁረጥ አይሰማ፣ መገፋት አይሰማ፣ አለመወደድ አይሰማ፣ መበደል አይሰማ። ቢሰማህም እንኳን በብርሃን ፍጥነት ተነስተ የምትጽናናበት ራሱን የቻለ የሚገርም ኃይል አንተ ውስጥ አለ። ይህንን የምታውቁት ምን አይነት ሰዎች ናቸው? ምናልባት ልባችሁ ንጹህ በመሆኑ ሰፊውን እድሜያችሁን የገፋችሁ ሰዎች፣ በህይወታችሁ የሆነ ለውጥ ያገኛችሁ በሰዎች እናንተ ይህንን ታውቁታላችሁ። በህይወት ዘመንሽ በልብ ንጽህና የተጠቀምሽበት ሴት የዚህን ነገር ጥቅሙን ታውቂያለሽ። በጓደኞችሽ መካከል፣ በስራ ቦታሽ፣ በእያንዳንዱ ነገር ላይ ልብሽ ቅን የሆነ ሴት፣ ልብሽ ቅን የሆነና ውስጥሽ ንጹህ የሆነ ሴት ይሄንን ጥቅሙን ታውቂዋለሽ። ህይወታችሁ ያማረና የተስተካከለ እንዲሆን የምትፈልጉ ከሆነ የመጀመሪያ ቅኖች ሁኑ። በቃ በጣም ቅን ሴት ሁኑ፣ ቅን ባል ሁኑ፣ በቃ ቅን ወንድ ሁኑ። በተለይ በትዳራችሁ ውስጥ ትልቅ ነገር ካለው ነገር አንዱ ቅንነት ነው። ቀና ነገር ለሚስት ከሌለ ምንም ብታረግ እሷ አወላግደ ነው የምታየው። ሰው ምንም ቢያደርግ አንተ አወላግደ ነው የምትረዳው። ለምን? ቀናነት አንተ ጋር የለም። አንተ ጋር የሌለው ቀናነት ደግሞ ሌላ ሰው ጋር ቢኖር እንኳን ያንን በቀናነት አታየውም። ለምን? አንተ ጋር ቀናነቱ የለም። አንተ ጋር ጥሩነት ካለ ሰዎች ጥሩ ሲያደርጉልህ ይሰማል፣ ደስ አለበለዚያ ምን ፈልገው ነው እኮ ትላለህ። ንጹህ ልብ ያለሽ ሴት ሰዎችንም እንደራስሽ በንጹህ ልብ ነው የምታየው። ኦፍ ኮርስ መጎዳት አለው፣ መጥፎነትም መጎዳት አለው። እንኳን ከእግዚአብሔር ጋር አንድ የሚያደርግ ጥሩነት ቀርቶ መጥፎነትም እንኳን ጉዳት አለ። ስለዚህ ይሄን ቪዲዮ የምትከታተሉ ወጣቶች ካላችሁ፣ ምናልባት ያላገባችሁ ወጣቶች ካላችሁ፣ ያላገባችሁ ሴቶች፣ ያላገባችሁ ወንዶች፣ ባለትዳር ሴቶች፣ ባለትዳር ወንዶች ካላችሁ በቃ ለራስሽ ስትይ ለራስ ስትል ልብህን ቅን አድርገው፣ ንጹህ አድርገው። ልብ ንጹህ ከሆነ ንጹህ በሆነ ልብ ነገሮችን በዛው ነው ንጹህ አድርገህ የምታየው። የማመስገን እድል በጣም ከፍ ያለ፣ ሰዎችን በተለየ መንገድ የመረዳት እድል በጣም ከፍ ያለ። ልብ ንጹህ ከሆነ ቅን ከሆንክ የተወላገደውን ቅን ሰው አቅንቶ ያያል። ምንለው ለዛ ነው ቀና ሰው ነገሮችን የሚያየው አቅንቶ ነው። የተወላገደ እይታ ያለው ሰው ግን ነገሮች ቀጥ ብሎ ራስ ወደሱ ቢመጡ እሱ አወላግዶ ነው የሚረዳው። ስለዚህ በተቻላችሁ መጠን ነገሮችን ቀጥ አድርጋችሁ በቅንነት መረዳትና ማየት ከፈለጋችሁ በተቻላችሁ መጠን እናንተ በልባችሁ መጀመሪያ ንጹህ ሆኑ፣ በልባችሁ መጀመሪያ ቅን ሆኑ። እንግዲህ ቅንነት ያለው ሰው ጸሎቱ በእግዚአብሔር ዘንድ ተሰሚነት አለ። ቅንነት ያለው
ያለው ሰው ስራው የተሳካለት ነው። ቅንነት ያለው ሰው ጤነኛ አእምሮ አለው፣ ጤነኛ ነገር አለው፣ ህይወቱ ጤናማ ነው። ወደሱ የምትመጣ ሴት ቅን ናት፣ ወደ አንቺ የሚመጣ ወንድ ቅን ነው። አንቺ ጋር ከሌለ ግን አትራክት የምታደርጊው በውስጥ በኩል አንቺን የሚመስለውን ሰው ነው። አንቺ ውስጥ ላይ ክፋት ካለብሽ በውስጥ በኩል ክፋት ያለው ሰው ወደ አንቺ የሚመጣው። ከዛን የውስጠኛው ሁለታችሁ ክፋት ይመሳሰላል፣ የውጭኛው ይሄ በሰው ፊት ለፊት ለማስመሰል ለመወደድ የምታደርጉት ከላይ ያለው ነገርም ይመሳሰላል። ከዛን ልክ አንቺ እሱ ስታቂ እሱም አንቺን ያውቃል። በዚሁ መጠን መጋጨት ትጀምራለህ። የእውነት ህይወታችሁ ላይ አንድ የሆነ ለውጥ ማምጣት ከፈለጋችሁ በተቻላችሁ መጠን ሴቶችም ወንዶችም በልባችሁ በጣም ሲበዛ ቅኖች ሁኑ። እንሴት አቅንታታ ያለች ቅን ወንድ አቅንቶ ያል ልቡ ንጹህ የሆነ ወንድ ልቧ ንጹህ የሆነ ሴት በስራዋ ይጠቅማታል፣ በትምህርቷ ይጠቅማታል፣ በማህበራዊ ህይወቷ ይጠቅማታል፣ በትዳሯ ይጠቅማታል፣ ከፍቅረኛዋ ጋር ይጠቅማታል፣ ከቤተሰቧ ጋር ባላት ነገር ከልጆቿ ጋር ባላት ነገር ጤናማ ትሆናለች። ልቧ ላይ ቅንነት የሌላት ሴትስ፣ ልቡ ላይ ቅንነት የሌለው ወንድስ፣ ልቡ ላይ ቅንነት ከሌለ ልቧ ላይ ቅንነት ከሌለ ሰውየውን ምንም ብትነግሩ ሊረዳ አይችልም፣ ሊገባው አይችልም። ስለዚህ እኔ ምናልባት ባለትዳሮች ከሆናችሁ ይሄን ቪዲዮ የምትከታተሉ ምናልባት ያላገባችሁ ወጣቶች ከሆናችሁ ይሄን ሁለት ነገር ህይወታችሁ እንዲያምር አድርጉ። ህይወታችሁ እንዲስተካከል ከፈለጋችሁ የመጀመሪያ ልባችሁ ንጹህ አድርጉ። የልብ ንጽህና ከእግዚአብሔር ጋር በጣም ክሎዝ እንድትሆኑ ያደርጋችኋል። ነብዩ ዳዊት ነው እና አቤቱ ንጹህ ልቦናን ፍጠርልኝ የቀናውን መንፈስ በውስጤ አድስ ይላል። ንጹህ ልብን ፍጠርልኝ ይላል። እግዚአብሔር ማደሪያው ያ ንጹህ ልብ ነው። ንጹህ ልብ ከሌለ መቼም ስለ ክርስቶስ ፍቅር የማይገባን ሰው ስለ ሴት ፍቅር እንዴት እንነግረዋለን? ስለ እግዚአብሔር ፍቅር የማይረዳን ሰው ስለ ሴት ፍቅር ስለ ባል ፍቅር እንዴት ልንነገር እንችላለን? መጀመሪያ ሰው ልጅ የእግዚአብሔር ፍቅር የፈጣሪ ፍቅር ሊገባው ይገባል። እሱ ከገባው ከዛ በኋላ የሴት ፍቅር ይገባል፣ የወንድ ፍቅር ይገባታል። የእግዚአብሔር ፍቅር ያልገባትን ሴት ስለ ወንድ ፍቅር ብትነግራት አይገባትም። ልክ አዳምና ሔዋን ከወይኑ ግንድ ከራሱ ከእግዚአብሔር ሲጣሉ እነሱ መግባባት አቃታቸው ይላል። መተቻቸት ጀመሩ። ሰው የሆነ ነገር ትላለች፣ እሱ የሆነ ነገር ይላል። መግባባት የጠፋው መጀመሪያ ከእግዚአብሔር ጋር ሲጣሉ ነው። ከእግዚአብሔር ጋር ሲጣላ ሰው ከራሱ ይጣላል። ከራሱ የተጣላ ሰው ደግሞ ከማንም ጋር አይስማማም። ተስማምታችሁ በጣም በሰላም በጣም በደስታ በጣም በፍቅር መኖር የምትፈልጉ ከሆነ መጀመሪያ ልባችሁን ቅን አድርጉ፣ ልባችሁን ንጹህ አድርጉ። ከዛ በኋላ ቀና አመለካከት ይኖር። ያ ቀና አመለካከት የተወላገዱ ነገሮችን በቀናነት እንድታይ ያደርጋል። የተበላሹ ነገሮችን በተስተካከለ መንገድ እንድታይ ያደርጋል። ችግር ሳይሆን የሚሆንብህ ችግሩ እድል ይሆንልሃል። መጥፎውን ነገር አንተ አስተካክለ ነው የምታየው። ምክንያቱም እይታ ጥሩ ነው፣ አመለካከት ጥሩ ነው፣ እይታ ጥሩ ነው፣ ባህሪ ጥሩ ነው፣ ስሜት ጥሩ ነው፣ ብዙ ነገሮች ጥሩ። ከዛ የተነሳ የተወላገደውን ነገር ራሱ አንተ ቀጥ አድርገህ የማየት እድል በጣም ከፍ ያለ። ይሄን ቪዲዮ የምትከታተሉ ያላገባችሁ ወጣቶች ካላችሁ ህይወታችሁን ማሳመር ከፈለጋችሁ የመጀመሪያ ልባችሁን ንጹህ አድርጉ። ልባችሁን ንጹህ ለማድረግ ደግሞ ትንሽ በየቀኑ መንፈሳዊ ህይወታችሁን ለማሻሻል ሞክሩ። መጽሐፍ ቅዱስ ለማንበብ ሞክሩ። በጎ ነገሮችን ለማሰብ ሞክሩ። ስለማንም ነገር ቀና ነገር እንዲሰማችሁ አድርጉ። ስለማንም በቃ ለማንም ጥሩ ነገር የምትመኙ ጓደኛ ቢያድግ፣ ቤተሰብ ቢያድግ፣ እህት ብታድግ፣ ወንድም ቢያድግ፣ የሰፈር ሰው ቢያድግ፣ ማንም ቢያድግ በቃ ለማንም ቅልብ ቢኖር ለማንም ቅልብ ቢኖርሽ ከዛን እያደገ ያቀናነታችሁና ንጽህናችሁ እያደገ ይሄዳል። የሆነ ቦታ ላይ በቃ ተጠቀሙበት፣ ትርፍ እንጂ ኪሳራ የሌለው ነገር። ስለዚህ ምናልባት ይሄን ማሳደግ ከቻላችሁ ቅንነትን ደግሞ ለማንም ቀና የሆነ አመለካከት ለሴትም ለወንድም ለጓደኛም በሃይማኖትም ከማይመስሏችሁ በብሔርም ከማይመስሏችሁ በሀገርም የሀገር ውስጥም ላይ ኢትዮጵያ ውስጥ እኮ የውጭ ሀገር ዜጋ ከሆነ ምናልባት የ4,000 ብር ልብስ 8,000 ብር ይጠራል። የ8,000 ብር ልብስ 20,000 ብር ይጠራል። ቀናነት ቢሆን ያ ሰውዬ ገንዘብ አይደለም ከየት ያመጣዋል? እሱ ሰርቶ ደክሞ እኮ ነው የሚያመጣው። ቀና አመለካከት በቃ ይሄ ቅንነትና ይሄ ጨዋነት ውስጣችን ስለሌለ የምናደርገው ነገር እንዳለ መንገድ ላይ ውጡና ሰው ምን አይነት ልብ እንዳለው መኪና መብራት የሌለበት ቦታ መኪና የሚያልፈው ዝም ብላችሁ ታዘቡ። ጤነኛ ነው ግን ሰው ግን ትላላችሁ። ሰው ግን ከአይምሮ ጋር ነው ያለው ማስተዋል ግን አለ ብላችሁ ራሳችሁን ጠይቃላችሁ። እና አለበለዛ በኋላ ላይ በነገራችን ላይ እንደ ሀገር ነው ብዙ ዋጋ የሚያስከፍለን። ቅንነት ሁላችንም ጋር ከሌለን ብዙ ቅኖች ኖሮ ትንሽ መጥፎች ኖሮ ሀገር መቀጠል ትችላለች፣ ሰላም ሆኖ መቀጠል ይችላል። ብዙ መጥፎችና ክፉዎች በዝተው ደግሞ ቅኖች አንሰው በጣም ከባድ ነው ህይወትና በተቻላችሁ መጠን ይሄን ነገር በህይወታችሁ አንዴ አይታችሁ የምታውቁ ካላችሁ ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ስለ ትዳሬ መማከር፣ ቤቴን ማስተካከል፣ ህይወቴን ሰላም ማድረግ ፈልጋለሁ፣ ቅድመ ጋብቻ ስልጠና ፈልጋለሁ የምትሉ ካላችሁ በኦንላይን እና በአካል ስልጠናውን ማግኘት ትችላላችሁ። ለበለጠ መረጃ 09774050 ላይ ደውሉ። አመሰግናለሁ።